ሰላም። ከዚህ በኋላ ዩቲዩብ በጣም ቀላል አድርጎ ያቀረበው ነገር እና የተገረምኩት ነገር ልንገራችሁ። ብዙ ጊዜ በዩቲዩብ የሚተላለፉ ትምህርቶች በእንግሊዝኛ ስለሆኑ የእንግሊዝኛ የመስማት ችግር ያው በእኛ ሀገር ደረጃ ቋንቋችን ስላልሆነ ስለምንቸገር ብዙ ጊዜ መማር ያለብን ነገር ሳንማር ያመልጠናል። አሁን ግን ዩቲዩብ ያመጣው ነገር በጣም የሚገርም ነው። የምትፈልጉትን ዩቲዩብ ትምህርት አይነት ትከፍቱና ታዳምጣላችሁ። ከተረዳችሁት ተረዳችሁት። ግን በእንግሊዝኛው ምክንያት በቋንቋ ምክንያት ሳትረዱ የተቸገራችሁ ልጆች ካላችሁ ይሄ ቪዲዮ ለእናንተ ነው። ምንድን ነው የሚሆነው? ቪዲዮ ካዳመጣችሁ በኋላ በፈለጋችሁት ቦታ ላይ ፖዝ አድርጋችሁ ከዛ በኋላ ስለዛ ቪዲዮ ሰመራይዝ አድርግልኝ ትሉታላችሁ። ምንድን ነው ይሄ ቪዲዮ እያለ ያለው ብላችሁ ስትጠይቁት እንደምትመለከቱት በዚህ መልኩ ሰመራይዝ ያደርጋል። አሁን የኔ የጠየቁት ጥያቄ ልንገራችሁ። እያዳመጥኩት ነበርና ከዛ ይሄ ቪዲዮ ስለ ዴታ ሳይንስ የተለያዩ ፕሮጀክቶችን የምታወራው ፕሮጀክት 1 እያወራች የነበረው ወደ 5 ፕሮጀክቶችን እያወራች ነው። ከዛ ውስጥ አንዱን ፕሮጀክት ስለ ቸርን ፕሪዲክሽን የሚል ነውና ምንድን ያደረግኩት ሰመራይዝ አድርግልኝ አልኩት። ሰመራይዝ ዘ ቪዲዮ ኦንሊ ኦን ፕሮጀክት 1 ስሙንም ጻፍኩለት። ከዛ በኋላ ሉክ እንዴት አድርጎ ሰመራይዝ እንዳደረገልኝ እዚህ ቪዲዮ ከ0.26 እስከ 4 ደቂቃ ድረስ ያለው ሀሳብ ይሄንን ይላል አለና ኪ ቴክአዌይ ፍሮም ዚስ ፕሮጀክት ከዚህ ፕሮጀክት ኪ ቴክአዌይ ያለው ምንድን ነው? ኦብጀክቲቭን ነገረኝ። እሱ ያለችውን ነው ቪዲዮ ላይ የተናገረችውን ነው ኦብጀክቲቭ እንጂ ከራሱ አይደለም። ኢንስቴድ ኦፍ ጀስት ፍላጊንግ who might leave you must calculate how much revenue the business stands to lose if those specific customers churn። እያወራ ያለው ፕሮጀክት 1 የሆነን ፕሮጀክት ስትሰሩ ሞዴል ስትሰሩ አንድ ከስተመር ከድርጅቱ ሊለቅ ይችላል እና የዛ ሰው መልቀቅ ኢፌክቱ ምንድን ነው የሚለውን ነገር ፕሪዲክት መደረግ አለበት። እንደዚህ አይነት ሞዴሎችን ለመስራት ለአንድ ካምፓኒ እንደዚህ አይነት ስራ የሚሰራ ሞዴል ለመስራት ማሰብ ያለባችሁ እና ማድረግ ያለባችሁ ነገር ነው የሚናገረው። ስትራቴጂን ተቀመጠ፣ ኮር ቲንኪንግ ተቀመጠ። እናንተ ይሄ እንግሊዝኛ ስለሆነ ምናልባት አንደኛው ኦፕሽን ሜቢ የአክሰንት ችግር ከሆነ በዚህ መልኩ ትራንስሌት አድርጋችሁ ወደ እንግሊዝኛ ቮይስ ቱ ቴክስት በዚህ መልኩ ማንበብ ትችላላችሁ። አይ ስቲል የእንግሊዝኛው ችግር ካለ ደግሞ ወደ አማርኛ በዚህ መልኩ ትራንስሌት ማድረግ ትችላላችሁ። ትራንስሌት ዚስ ሰመሪ ኢን አማሪክ ላንጉጅ አልኩት። ሉክ በጣም ነው የሚገርመው። ጀሚናይ ነው የሚጠቀሙት እና በሚገርም የአማርኛ ቋንቋ ነው የተቀመጠው። ምን እንደሚል ይዩት። በመጀመሪያው ፕሮጀክት የደንበኞችን መውጣት ትንበያ ቸርን ፕሬዲክሽን ከዚህ ደቂቃ እስከዚህ ድረስ ላይ ደራሲዋ እንደገለጸችው የትንበያ ሞዴል መገንባት ብቻ በቂ አይደለም። ሞዴል መገንባት ማለት ሞዴል ቢልዲንግ ነው። ማሽን ለርኒንግ ላይ ለአንድ ካምፓኒ የዚህን አይነት ደንበኞችን መውጣት ትንበያ ፕሪዲክት የሚያደርግ ሞዴል ልስራ ካላችሁ ይህንን አላማ አድርጋችሁ እንድትሰሩት ነው። የተሳካ ፕሮጀክት የደንበኞችን መውጣት ከገንዘብ ነክ ጉዳዮች ጋር በማያያዝ የንግድ ተጽዕኖውን ማሳየት አለበት ይላል። የሆነ ሞዴል ስትሰሩ አንድ ካምፓኒ አንድ ድርጅት የእናንተ ድርጅት ይህንን ሞዴል ብትገዙኝ ለምሳሌ ብትሸጡ ማለት ነው፣ ወይ ደግሞ እዛ ተቀጣሪ ከሆናችሁ ይህንን ሞዴል የምሰራው በዚህ ካምፓኒ ውስጥ ደንበኞች ቢለቁ ምን ያክል ድርጅቱ ይጎዳል፣ ባይለቁስ ምንድን ነው የምናገኘው ትርፍ የሚለውን ነገር በደንብ ለማኔጅመንቱ ሀሳብ ይሰጣል ማለት ነው። ለዚህ ፕሮጀክት ዋና ዋና ነጥቦች ብላ ወይም ደግሞ ትራንስሌት የተደረገው ላይ ያወራ ነው ማለት ነው። አላማው፣ ስልቱ እንዴት ነው መሰራት ያለበት፣ መሰረታዊ የአስተሳሰብ ማዕቀፍ ምን ማለት ነው? ይሄ ከሞዴሉ መጀመር የለበትም። ቀጥታ ሂዳችሁ ሞዴሉን ሰርታችሁ ይሄ ሞዴል እንደዚህ ያደርጋል አይደለም የምትሉት። መጀመሪያ ሀሳብ ታመጣላችሁ። ሀሳብ ታመጡና ምንድን ነው ልትሰሩ ያሰባችሁት? የከስተመሩን ማቆየት ጠቀሜታውን፣ ጉዳቱን፣ አዲስ ከስተመር ማምጣት ነው ወይስ ያለንን ከስተመር ማቆየት ነው የሚጠቅመው
የሚለውን ሀሳብ ትወስዱና ያንን ሀሳብ ወደ ሞዴል ነው የምትተረጉሙት። ይህንን ነገር ለማኔጅመንቱ እንዲጠቅም ምን አይነት ሞዴል ነው መስራት ያለብኝ የሚለውን ትወስዳላችሁ። ከዛ በኋላ ሞዴሎች አሉ፣ የተለያዩ ሞዴሎች አሉ። እዚሁ ገልጸዋለች። ምንድን ነው የሚለው? ይህንን ለመስራት ምን አይነት ሞዴሎችን ነው የምትጠቀሙት? ሪግሬሽን ሞዴል መጠቀም ትችላላችሁ። እንዲሁም ደግሞ ኦፍኮርስ በርካታ ሞዴሎች አሉ። ራንደም ፎረስት ሞዴል መጠቀም ትችላላችሁ። ሌሎችም ሞዴሎች አሉ፣ ቤስት ሞዴሎችም አሉ ከነዚህም በላይ ራንደም ፎረስትም ወይም ደግሞ ጂቢ የተለያዩ ሞዴሎች አሉ። እንደ ምሳሌ ያነሳችሁ ነው እና እነዚህ ሞዴል ተጠቅማችሁ ሞዴሉ መስራት ትችላላችሁ ነው። ስለዚህ ከሞዴል መጀመር የለባችሁም። መሰረታዊ አስተሳሰብ ማዕቀፍ መጀመሪያ ያስፈልጋል። ከዛ በኋላ ይህንን ሞዴል ለምን ጎልቶ ይታያል ይላል። ለምንድን የዚህ ፕሮጀክት ትልቅ ወይ ደግሞ አስፈላጊ የሆነበት ምክንያት? ሞሮፍ ቪዲዮ ፎከስ ያደረገው ምንድን ነው? ለጀማሪዎች ሞዴል ስትሰሩ ወይም ፕሮጀክት ስትሰሩ እና ያ ፕሮጀክታችሁ ነገ ለመቀጠር እንዲረዳችሁ፣ ለኢንተርቪው ስትደረጉ በኢንተርቪው ሰዓት ስታወሩ እንዲጠቅማችሁና የኢንተርቪው የሚያደርጋችሁን ሰው አይምሮ መግዛት እንድትችሉ ነው እያወራች ያለችው። የንግድ ምንድን የሚለው? አሰሪዎች የንግድ ውሳኔዎችን የሚረዳ ፕሮጀክት ይፈልጋሉ። እውነት ነው። የትንበያ መቶኛን ብቻ ከመስጠት ይልቅ ቅድሚያ የሚሰጣቸውን ደንበኞች ዝርዝር በማቅረብ የዳታ ሳይንስ ስራ ተግባራዊ መሆን ያረጋግጣሉ ይላል። ትክክል። በቃ አማርኛው የሚገርም ነው። በቃ እና ከዛ ደግሞ ይህንን ከሰራችሁ በኋላ እንዴት ፖርትፎሊዮ ምክር ወይ ደግሞ ሬዝሜ ስታዘጋጁ ሬዝሜያችሁ ምን መሆን እንዳለበት ይህንን ለቀጣሪዎች ሲያቀርቡ ሙሉውን ማዕቀፍ አቀራረቡን፣ ለምን የተወሰኑ መመዘኛዎችን እንደመረጡ፣ ምን ያክል ስፔሲፊክ እንደሆናችሁ፣ ስፔሲፊክ ስትሆኑ ስፔሲፊክ የሆነን ኢሹ ወይም ምንድነው ፕሮብሌምን ሶልቭ እንዳደረጋችሁ ስለሚናገር ማለት ነው። አቀራረቡን ለምን የተወሰነ መመዘኛዎችን እንደመረጡ እና በውጤቱ ላይ ተመስርተው ምን አይነት የንግድ እርምጃዎችን እንደሚመክሩ በዝርዝር ይግለጹ ይላል እና የሚገርም እንትን ነው። አማርኛ ትርጓሜ ነው። በዚህ መልኩ ብትጠቀሙ የተሻለ መማር ትችላላችሁ ብዬ አስባለሁኝ። ቴንክ ዩ ሶ ማች። የተለያዩ ቪዲዮዎችን እሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ብታደርጉ ተጠቃሚ ትሆናላችሁ። እንትኖችም እለቅላችኋለሁኝ። የተለያዩ ሪሶርሶች አሉ ዴታ ሳይንስን ለመማር የሚጠቅሙ። ያለፍኩባቸውን ሪሶርሶች ሼር አደርጋችኋለሁ። ቴንክ ዩ